ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ተገናኝተናል። እንደተለመደው ከፓስተር አለማየሁ ጋር ርዕሰ ጉዳዮችን ይዘን እነዚህ ርዕሰ ጉዳዮች ደግሞ የዓለማችን ወቅታዊ ክስተቶችን በተመለከተ ይሆናል። እነዚህ ወቅታዊ የዓለማችን ክስተቶች መጽሐፍ ቅዱሳዊ ማዕከሉን በጠበቀ መልኩ ትንታኔ ለመስጠት እንሞክራለን። ፓስተር አለማየሁ እንግዲህ እነዚህን መረጃዎች ደግሞ እያሰባሰበ እያጠናከረ ለኛ ለአድማጮች እያበረከተ ይገኛል። እንዲሁም ደግሞ እነዛንም ከመጽሐፍ ቅዱስ አንጻር እየፈተሸልን የማንቂያ ደወል እየደወለልን ይገኛልና ስለዚህም እኛም እንባርከዋለን። አድማጮች እንግዲህ መልካም ጊዜ ይኖረናል ብዬ ተስፋ አደርጋለሁ። በቀጥታ ከፓስተር አለማየሁ ጋር ወደምናደርገው ውይይት ይዣችሁ ሄዳለሁ። መስመር ላይ ፓስተር አለማየሁ ተገኝቷል። መልካም ጊዜ ይሆንልን። ፓስተር እንዴት አመሸ? እንደምን አመሸ? እንደሚልቃል እግዚአብሔር ይመስገን። በድጋሚ ተገናኝተናል። ቀን ላይ አንድ ርዕሰ ጉዳይ ይዘን ነበር የመጣ ነው። በዛ ርዕሰ ጉዳይ ላይ አንተም ሐሳብህን ማስቀምጠሃል። መጽሐፍ ቅዱሳዊውን ምልከታ ልታሳየን በመጠኑ ሞክረሃል። እንግዲህ በዚህ ጉዳይ አድማጮቻችን ምላሽ ያገኙ ይመስለናል። ዛሬ ደግሞ እስኪ ዓለማችን እንዴት አደረች ብለን አልተገናኘንም በዚህ ጉዳይ ላይ ቀን ላይ ሌላ ርዕሰ ጉዳይ ስለያዘን ማለት ነው። አሁን ግን ዓለማችን እንዴት አደረች እንዴትስ ዋለች ብለን እንግዲህ ለአንተ መድረኩን እተውልሃለሁ። እንግዲህ በዓለማችን ላይ ያለው ሁኔታ እጅግ እንደ ድፎ ዳቦ እየሆነች ነው። ዓለማችን ከላይም ከስርም እሳት መሀል ላይ የበሰለች ይመስላል። ምክንያቱም የዓለማችን ጥጋጥግ ሁሉ ሳይቀር የጦርነት ትኩሳቶች እየሸተቱ ነው ያሉት። ጦርነቱ በሁለት በኩል ሆኗል። አሁን የኢኮኖሚው ጦርነት አለ፣ ደግሞ እንዲሁ የመሳሪያው ጦርነት አለ። እነዚህ ነገሮች ተጋግመው እየቀጠሉ ነው ያሉትና ዓለም እንግዲህ ብንወድም ባንወድም ባናምንም ወደ መጨረሻው እየሄደች ነው ያለችው። እንግዲህ ምንድነው በዛሬው ዕለት ዓለም ሚዲያዎች ሲያራግቡ የቆዩትን የተወሰኑትን በነገው ዕለት ወይም በተነገ ወዲያ ዕለት እናቀርባለን። የተወሰኑትን ደግሞ እስቲ ዛሬ እንመለከታቸዋለን። በሶሪያ ጉዳይ የእስራኤልና ቱርክ እንደገና ከፍተኛ መፋጠጥ ውስጥ ገብተዋል። መፋጠጥ ውስጥ ብቻ ሳይሆን በሁለቱ ሀገሮች መካከል መካረር ገጥሟልና ይሄ መካረር ደግሞ ቀጠናው ላይ ሌላ ውጥረት ፈጥሯል። እስራኤል የሶሪያን መንግስት በመንግስትነት እስካሁን ድረስ አልተቀበለችም። እንደውም አሁን ላይ አክርራ በመረጃ የተደገፋለኝ እያለች የአልቃይዳ ክንፍ ነው የሚል ነገር እያነሳች መጥቷል። እንግዲህ ይሄ ነገር ደግሞ ከሶሪያ መንግስት ጎን የቆመውን የቱርክ መንግስት አላስደሰተውም። አለማስደሰት ብቻ ሳይሆን የቱርክ መንግስት ራሱ በቀጠናው ላይ ፍላጎት ስላለው የሶሪያን መንግስት በማስታጠቅና ራሱም የጦር ቤዞችን ሶሪያ ውስጥ ለመመስረት የታገለ ነው ያለው። ስለዚህ ይሄ ጉዳይ እየተባባሰ መሆኑን
ሁለቱ ሀገሮች ወደ ለየለት ጦርነት ውስጥ እንዳይገቡ ተፈርቷል። አሁን ሶሪያ እስራኤል እየተጠቀመች ያለችው ስትራቴጂ ከስሩ እንዳይደራጅ በመከላከያ በጦር በአየር ኃይል እንዳይጠናከር የሶሪያ መንግስት ማዳከም ይዛለች። ከዚህ በፊት እኛ ዘግበን ነበረ እስራኤል ይህንን መንግስት ከማዳከም ወደ ማዳከም እንደምትመጣና ቀጠናው ላይ ሶሪያ እንደገና እንድታንሰራራ እንደማትፈልግ ተናግረን ነበረ። ያ ነው እየሆነ ያለው። ከተወሰነ ጊዜ ወዲህ በሶሪያ ያለው እንቅስቃሴ በተለይም የሶሪያ መንግስት ዓለም አውሮፓ ሁሉም ጎሽ እንዳሉት አይደለም እየሆነ ያለው። አጣብቂኝ ውስጥ ነው እየገባ ያለውና ከዚህ አጣብቂኝ ውስጥ ለመውጣት እንግዲህ እየተኩተረተረ ነው ያለው። እስራኤልም ይሄንን እንዳይቆም በሁለት እግሩ ከፍተኛ ጦርነት ወይም ደግሞ ድብደባ በአየር እያደረገችበት ነው ያለው። እንግዲህ ለሶሪያ መንግስት ትልቅ እንቅፋት ሆኖበታል ይሄ ነገር ነው። እንግዲህ ሌላው ደግሞ ምንድነው ዛሬ ሐማስ የፈጸመው ድርጊት እንግዲህ ኔታንያሁ አሜሪካ ነው ያሉት። ሐማስ በደቡብ እስራኤል 10 ሮኬቶችን ማስወንጨፉን ሐማስ አሁንም እንዳልተዳከመ የሚያመለክት ነው ተብሏል። 10 ሮኬቶችን አወንጭፏል። የተወሰነው ተመቶ ወደ እስራኤል ግዛት ሳይደርስ ወይም ድንበር ላይ ወድቋል። የተወሰኑት ደግሞ ገብተው ጉዳት እንዳደረሱ ተዘግቧል። አንድ ሰው ሞቷል ነው ያሉት የእስራኤል ሚዲያዎች። ነገር ግን ደግሞ ሐማስ በርካታ ሰዎችን ወይም ደግሞ የጦር እንትኖችን አውድመናል ብሎ ነው የተናገረው። እንግዲህ ይሄ ነገር ምንድነው እየሆነ ያለው ብለን ስንመለከት ሐማስን በቀላሉ ማውደም ማጥፋት እንደማይቻል አመልካች የሆኑ ነገሮች እየመጡ ነው። እንግዲህ ይህ ሮኬቶች ከተተኮሱ በኋላ እስራኤልም አጠፌታውን በአውሮፕላን ድብደባ አድርጋለች። የጋዛን ደቡባዊ ክፍል እና በከፊል ደግሞ መካከለኛውን ክፍል ላይ ድብደባ አከናውናለች። ምን ያህል ጉዳት እንደደረሰ የወጣ ዘገባ የለም። እነዚህን ነገሮች እንደዚህ እንዳለ በዛሬው ዕለት ሌላው ዓለምን በጣም እያነጋገረ ያለው አያቶላው ለጦሩ የሰጡት ትዕዛዝ ነው። እንግዲህ ምንድነው ኢራን ክተት አውጃለች። ጦሩ በተጠንቀቅ እንዲቆም ክተት አውጃለች። ባለፈው ቀን በትናንትናው ዕለት አንድ ዘግበን ነበረ ስለ ኢራን ምንድነው የዘገብነው? ለጎረቤቱ ሀገሮቿ ማስጠንቀቂያ እንደሰጠች የአየር ክልላቸውን በአየር ክልላቸው ወይም ደግሞ በየብስ የአሜሪካ ሰራዊት የሚጠቀም ከሆነ ውጊያው ከነሱ ጋር እንደሚሆን አስጠንቅቃ ነበረ። ይህንን የአረቡ ሀገሮች ሰምተው ለአሜሪካ ግዛታቸውን ዝግ አድርገዋል። ለአሜሪካ አውሮፕላን ለቅኝቶችም ሆነ ለተዋጊ አውሮፕላኖች ሙሉ ለሙሉ ዝግ አድርገዋል። ይህንንም ለአሜሪካ መንግስት አስታውቀዋል። እንግዲህ ቀጠናው በጣም 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 በሚያስፈራ ሁኔታ እየተባባሰ የመጣበት ሁኔታ ነው ያለው። አሁን ቶክስ ይጀመራል ተብሎ ተፈርቷል። ይሄም ፍርሃት ደግሞ ቀጠናውን ሙሉ ለሙሉ ወደ ለየለት ወደ ከፋው ጦርነት ውስጥ ይከተዋል ተብሏል። እና ምንድነው ይሄ በእርግጥ ምንድነው መሰለ በዳንኤል መጽሐፍ በሕዝቅኤል መጽሐፍ ላይ እንዲሁም በራእይ መጽሐፍ ላይ የተጻፈው ነገር ነው እየሆነ ያለው። ለእኛ ምንድነው ለዓለም አዲስ ሊመስል ይችላልና
ይሄ ቀጠና አውድማ እንደሚሆን በተለይ ሶሪያ አውድማ እንደሚሆን፣ ግብጽ አውድማ እንደምትሆን፣ ጋዛ እንደምትበረበር መጽሐፍ ቅዱስ አስቀድሞ የተናገረው ነገር ነው። ስለዚህ አሁን በዛ ቀጠና ላይ ያለው ፈጽሞ መረጋጋት የሚታይበት ነገር የለም። ግን እንግዲህ ምን ያህል ይሆናል፣ ይገናኛሉ አይገናኙም አልታወቀም። አሁን ማምሻው ላይ በሰበር የተነገረ አንድ ዜና ምንድነው? ኢራንና አሜሪካ ቅዳሜ ዕለት ፊት ለፊት ሊደራደሩ ተስማምተዋል የሚል ዜና ወጥቷል። እንግዲህ ይሄ እውነት ይሁን ይነጋገሩ ይሁን አይነጋገሩ ይሁን፣ ከዛ ቀድሞ ጦርነቱ ይጀመር ይሆን፣ ይስማሙ ይሁን አይስማሙ፣ በጣም ብዙ ነገሮች አሉ። ከዚህ ጋር ራሱ ይሄ እንደዚህ እንዳለ በሀውቲ ላይ ዛሬ ማምሻውን በእጥፍ የሆነ እርምጃ እንዲወሰድ አሜሪካ ወስናለች። ነገር ግን ሀውቲን ማጥቃት አልተቻለም። እንደውም ሀውቲ የበለጠ እየተጠናከረ ነው የመጣው። ይሄ ብቻ ሳይሆን በእግረኛ ጭምር ለመግባት እያቀደች ነው ያለችው አሜሪካ። በእግረኛ ደግሞ እንደ እውነት ለመናገር ይችሏቸዋል ብዬ አላስብም። የአፍጋኒስታኑ የቅርብ ትዝታ ስለሆነ እነዚህ ደግሞ ከዛ ይብሳሉ። እንሞክራለች እኮ ሳውዲ በአሜሪካ እየታገዘች አልቻለችም እኮ። ስለዚህ ቀጠናው በየጊዜው እየተባባሰ የመጣ ነገር ነው ያለው። የተረጋጋ ነገር የለም። ስለዚህ ይሄ ጉዳይ ነገ ተነገ ወዲያ ምንድን ነው የሚያስከትለው የሚለውን ሁሉም ላይ ፍርሃት አጭሯል። ኦልሬዲ ቀይ ባህር እንግዲህ እንደተዘጋ ነው። ይሄ ቀይ ባህር ላይ የአሜሪካ መርከቦች እየተመቱ ነው ያሉት። አሁንም ጦርነቱ አሜሪካ ስትጀምረው ምንድን ነው ያለችው? ከቀይ ባህርን መርከቦች እንደልባቸው የሚንሸራሸሩበት እናደርጋለን ነው ያሉት። ግን ማድረግ አልተቻለም። እና እንግዲህ ይህንን እንዴት ይፈታል የሚለውን በሂደት የምንመለከተው ይሆናል። እንግዲህ ለምሽቱ ይህንን ያህል ካልን ደግሞ ወደ እግዚአብሔር ቃል እንሄድና የእግዚአብሔር ቃል ምንድን ነው የሚለው፣ እኛ ምን እንሁን ምን እናድርግ የሚለውን ነገር እንድንመለከት እፈልጋለሁ። እንግዲህ የዘመን ፍጻሜው የደረሰ ቁጥር ወገባችንን ጠበቅ አድርገን ጉልበታችንን ሸብረክ አድርገን በጌታ ፊት ልንጸና ያስፈልጋል። ስለዚህ እንግዲህ ይሄ ዘመን ማለቂያ ነው። በክርስቲያኑ ላይ ፈተናዎችም እንደሚበዙ አውቃለሁ። ፈተናዎች ይበዛሉ ስለ ብዙ ነገሮች የሚያታግሉ ነገሮች እንዳሉ፣ ጠላትም በቁጣ እንደሚወጣ ይታወቃል። ነገር ግን ዓለም ካለው ይልቅ በእኛ ያለው ስለሚበልጥ እኛ የአሸናፊው ዘሮችና ልጆች ስለሆንን ትልቁ ነገር ግን እግዚአብሔርን ቃል ይዘን ሰይፍ የሆነውን የእግዚአብሔርን ቃል ይዘን ሁሉን ነገር ማሸነፍ እንደምንችል ማመን ነው። እንግዲህ ቀላይ ቆላስይስ ምዕራፍ 3 ቁጥር 12ን ተመልክተን ነበረ። አሁን ደግሞ ቁጥር 13 እና 14ን እንመለከታለን። እርስ በራሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ መሳሪያ የሆነውን
ፍቅርን ልበሱት ይለናል። ቀን ላይ ስለ ይቅርታ ትንሽ ለማለት ሞክሬ ነበር። ዛሬ የሚቸግሩን ነገሮች እነዚህ ነገሮች ይመስሉኛል። አንድን ነገር ታግሰን ትዕግስት አድርገን መጠበቅ እያቃተን የመጣበት ዘመን ነው። ትዕግስት ማድረግ ነገሮችን በጥልቀት እንድናይ እንድንመለከት ይረዳናል። ትዕግስት ማድረግ ፈጥነን ወደ ውሳኔ ወደ ፍርድ እንዳንሄድ ያግዘናል። ትዕግስት ማድረግ ሰው ግን ትዕግስትን ማድረግ አይፈልግም። አሁን ላየው ነገር ወዲያው ምላሽ መስጠት ነው የሚፈልገው። አሁን ለሰማው ነገር ወዲያው መፍትሄ ሳይሆን መፍትሄ ያልሆነ ነገር መስጠት ነው የምንፈልገው። ይህ ሲሆን ደግሞ ቀድሞ የሚገለጠው ስሜታችን እንጂ በመንፈስ ቅዱስ የሆነ ምሪት ሊገለጥ አይችልም። ብዙ ጊዜ በዚህ ዘመን በክርስቲያኖች ማህበረሰብ ውስጥ የሚታዩ ችግሮች ከመንፈስ ቅዱስ ምሪት ይልቅ የስሜት ምሪት ሲቀድም ነው የሚታየው። የስሜት ምሪት ደግሞ ብዙ ጊዜ ትዕግስት አልበኝነት የሚያመጣው ውጤት ነው። የማይታገሱ ሰዎች ሁሉን ነገር የሚወስኑት በስሜታቸው ነው። የሚታገሱ ሰዎች ግን ረጋ ብለው አይተው መዝነው ጸልየው ምሪት ተቀብለው ነው የሚያደርጉት። ለዚህ ነው እርስ በራሳችሁ ትዕግስትን አድርጉ የሚለው። ፈጥነን ወደ ውሳኔ መሄድ እንደሌለብን፣ ፈጥነን ወደ ሆነ ነገር ውስጥ ማምራት እንደሌለብን መጽሐፍ የሚነግረን። እንግዲህ ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ። ሰው ፍጹም አይደለም። ፍጹም ወደ ሆነው ወደ ክርስቶስ ኢየሱስ ሙላት እንድናድግ ይህ የሕይወታችን መመሪያ የሆነው የእግዚአብሔር ቃል ተሰጥቶናል። ግን ፍጹሞች አይደለንም። ሁላችንም ልንበድል እንችላለን፣ ልንበደል እንችላለን። የሚነቀፍብን ነገር ሊኖር ይችላል፣ የምንነቅፈው ነገር ሊኖር ይችላል። ስለዚህ ፈጥነን የሚነቀፍብንም የምንነቅፈውም ነገር ካለ ይቅር እንድንባባል ነው የሚነግረን። ይህን ሲሰጠን ኢየሱስ በእኛ ላይ በደልን አልቆጠረም። እኔን ይቅር ሲለኝ ይሄን አድርገሃል ብኛል ብሎ ዝርዝር አልሰጠኝም። ከነማንነቴ ተቀብሎ ነው ይቅር ያለኝ። ይቅርታ ሰውን ከነማንነቱ እንድንቀበል ነው የሚያደርገን። ክርስቶስ ራሱን የገለጠበት መንገድ ይሄ ነው። ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። ልንከተል የሚገባው የሆነ አንድ ሰው ምድር ላይ ያለ አንድ ሰው አይደለም። ልንከተል የሚገባው የሆነ አንድ ሰው አይደለም። ምሳሌ ሊሆን የሚገባው በእጃችን የተጻፈ ምሳሌ የሚሆነን ቃል የሆነ ሕይወት የሆነ የተገለጠ የሞተ ከሙታን የተነሳ በምድር የእኛን ሕይወት የኖረ ኖሮ ያስተማረ ጌታ አለ። እሱም የናዝሬቱ ኢየሱስ ነው። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቆም ብለን እስቲ እናስብ ወገኖች፣ እንዴት ይቅር አለን እኛ? በእውነት ይቅር የምንባል ነበር? እኔ በበኩል አልነበርኩም። ይቅር የምባል ሰው አልነበርኩም። ግን ይቅር አለኝ። ለምን? ሌሎችን ይቅር እንድል። ከእሱ የተማርነው ይህንን ይቅርታ፣ ይህንን ምሕረት ስለሆነ የተማርነው ሌሎችን ይቅር እንድንል፣ ለሌሎች ምሕረት እንድናደርግ፣ የወንድማችን ጉድለት የኔ ጉድለት ነው ብለን እንድንቀበል፣ የወንድሜ ድካም የኔ ድካም ነው ብለን እንድንቀበል። ለዚህ እኮ ነው መጽሐፍ እሱ ድካማችንን ተቀበለ ይላል።
ደዌያችንን ተሸከመ፣ ሕመማችንን ተቀበለ። እኛን ግን በሞቱ አዳነን፣ በቁስሉ ፈወሰ። ስለዚህ እኛስ ምላሻችን ምንድን ነው? ጥላቻ፣ መፍረድ፣ መንቀፍ? ይሄን ነው ከጌታ የተማርነው? እኔ ግን አይመስለኝም። ኤፌሶን 4:2 ላይ ምን ይላል? በትህትና ሁሉና በየዋህነት በትዕግስት እርስ በራሳችሁ በፍቅር ምን አድርጉ? ታገሱ ይላል። 4:32 ላይ ደግሞ እርስ በራሳችሁ ቸርና ሩሩዎች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ነው የሚለው። ቁጠርበት አይልም። እንድንቆጥርበት በማንም ላይ በደልን እንድንቆጥር እግዚአብሔር አይፈቅድም። ለምን? እሱ ይቅር እንዳለ። አንዳንድ ሰዎች እኮ ይቅር በሉ ሲባሉ እኮ ጥርሳቸው ይንገጫገጫል። ብሞት ይሻላል ይላሉ። ይሄ ነው ወይ ከክርስቶስ የተማርነው? ይሄ ደግሞ ሰባኪ ነን በምንል እናገለግላለን በምንል እግዚአብሔር ገብቶናል፣ ተረተነዋል ብለን ልናስረዳ በምንሞክር ሰዎች መባሱ ደግሞ እጅግ በጣም ያሳዝናል። ገና ልጆች መሆናችንን፣ ገና አለማደጋችንን፣ ገና አለመብሰላችንን ይገልጣል። ዛሬ የኢትዮጵያ ቤተ ክርስቲያን የትርምስ ውጤት የሥጋ ውጤት ነው እንጂ የክርስቶስ ውጤት አይደለም። ክርስቶስ ውጤት አይደለም፣ ያለማደግ ውጤት ነው። እድሜ ማደግ፣ ሽበት ማውጣት የመንፈሳዊነት እድገት መለኪያ አይደለም። የመንፈሳዊነት እድገት መለኪያ የእሱ ፍሬ የሆኑ በእኛ ሕይወት ሲገለጡ ነው። ስለዚህ ቁጥር 14 ላይ እነዚህ ሁሉ ላይ የፍጻሜ መሳሪያ የሆነውን ፍቅርን ልበሱ ይላል። ሌላ ጊዜ በስፋት እንመለከተዋለን ይህን ክፍል። ወገኖች ጌታ ኢየሱስ ይባርካችሁ። ዓለም ግን እንዲህ ነች። እኛ ግን በይቅርታ ልንዘጋጅ ያስፈልጋል። ይቅር ብለን በማንም ላይ በደል ሳይኖርብን የበደል ዕዳ ተሸክመን እንዳንሄድ፣ ጌታችን እንዳይመጣ፣ ሰዓቱ እንዳይደርስ፣ መለከቱ እንዳይነፋ ቢደት በወንድማችን ላይ ቂም ይዘን፣ በእህታችን ላይ ቂም ይዘን ድንገት መለከቱ እንዳይነፋ ዛሬ በይቅርታ እሱ ይቅር እንዳለን ይቅር እያልን በይቅርታ በምህረት ልንገለጥ ይገባል። ወገኖቼ ነገ አላውቃችሁም እንዳልነበር እኔ እኮ እንዲህ ነበርኩ፣ አገልግዬ ነበር፣ የቤተ ክርስቲያን መሪ ነበርኩ፣ የህብረት መሪ ነበርኩ፣ የእንትን መሪ ነበርኩ። ኖ አላውቅህም እንዳይለ ትንቢትን ተናግሬ ነበረ፣ መገለጥ ተናግሬ ነበር፣ በስመ አጋንንት አውጥቼ ነበረ። ኖ አላውቅህም እንዳይለ ክርስቶስ ልጆች የእሱ መልክ አላቸው። የእሱን ባህሪ ተቋዳሾች ናቸው። ውሸታሞች አይደሉም፣ ሌቦች አይደሉም፣ አጭበርባሪዎች አይደሉም፣ ምህረት አልባ አይደሉም፣ ፍቅር አልባ አይደሉም፣ ይቅርታ አልባ አይደሉም። የፍቅር ሰዎች ናቸው። የምህረት ሰዎች ናቸው። የርኅራኄ ሰዎች ናቸው። የቸርነት ሰዎች ናቸው። እውነትን በፍቅር የሚገልጡ ናቸው። ስለዚህ ወገኖቼ ፊታችንን ወደ ጌታ እንመልስ። ሰዓቱ ደርሷል። ዓለም እያለቀላት፣ ዓለም እያበቃላት ነው። ጌታ በደጅ ነው። እንዘጋጅ እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።
አገልግሎታችን በልባችሁ በሞላው ደስ እንዳላችሁ እንዲሁ በፍቅር እንድትደግፉን ጠይቃችኋለን። ጌታ ኢየሱስ አብዝቶ ይባርካችሁ። በውጭ ላላችሁ መልካም ቀን፣ በዚህ በሀገር ውስጥ ላላችሁ ደግሞ መልካም ሌሊት ላለው ተባረኩልኝ። እግዚአብሔር አበስቶ ይባርክ። የምሽቱን ጠንከር ያለ እና አሳሳቢ መልእክት ስላጋራህን ፓስተር እግዚአብሔር አብስቶ ይባርክ። እውነትም እንግዲህ መቅረዛቸውን እንዳልሞሉ እንደነዛ ሰነፍ ሴቶች ሆነን ተገኝተን እንዳንገኝ እግዚአብሔር በምህረቱ ባለጸጋ የሆነ አምላክ ነውና ከምሕረቱ እንዲያካፍለን ሁልጊዜ ምኞታችን ነው። ነገር ግን ከኛ የሚጠበቅ ተግባር አለና ያንን ተግባር ደግሞ በክርስቶስ ጸጋ ወደፊት እንድናስኬድ እግዚአብሔር ቸርነቱን አይንፈገን። ከዚህ እንዳንጎድል ደግሞ እንዲሁ ሆነ እንዳንገኝ እግዚአብሔር እንዲረዳን ምኞታችን ነው። እኛም እግዚአብሔር በረዳን መጠን በየጊዜው በየቀኑ ለእናንተ ለቅዱሳን የማንቂያ ደወል በመደወል ላይ እንገኛለን። እኛ ተለይተን ሳይሆን የእግዚአብሔር ምሕረትና ቸርነት ጸጋ ስለበዛልን ነውና በዚህም እግዚአብሔርን እናመሰግናለን። እንግዲህ ለዛሬ ይዘን የመጣነው መረጃና መልእክት ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በሌላ ጊዜ በሌሎች መረጃዎችና እግዚአብሔርም ቃል ፓስተር ይዞልን ይገኛል። እስከዚያው ድረስ እንግዲህ መልካም ምሽት ይሁንላችሁ። ደህና ደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ